ቤተክርስቲያን ላይ በነፃ የሚባል ነገር የለም። አንደኛ ማንንም ባናገረው ከላይ እሺ ብሎ እጁ የሚሰጠኝ ስሟን ስጠራ ቦታ እንኳን የሚጠብ ያክል ስሜት ነው የሚሰማኝ። እግዚአብሔር እኮ እድልን ሁሉ ጊዜ ደጋግሞ ይሰጠናል። የክርስቶስን ልብስ አይሁዳኖች ካህኑን አድርገውት ልብሱን የጫረቱት የነበረው ልብሱ ርካሽ ስለሆነ አይደለም። በተለይ በእኔ ስራ ውስጥ 98 በመቶ ሴቶች ናቸው የሚሳተፉት። የወንዶቹ ነገር ግን የሚያሳዝነኝ በማሰቃየት ቃላቸውን በማጠፍ ረታ ትልቁ አስፈላጊነቱ አንዳንዴ ባልደግፈው ባላወራለት እንኳን ቢያንስ ሪፖስት ላይክ በማለት አልፋለሁ። የኔው ነው የኔው አይደል የእናቴው ልጅ ይደረጋል እኮ አንዳንዴ ይታለፋል እኮ። ሰላም እንዴት ናችሁ የሀገሬ ልጆች፣ የምወዳችሁ የማከብራችሁ በሀገር ውስጥም በውጭም ላላችሁ የእግዚአብሔር ሰላምና ፍቅር ይብዛላችሁ። አርቲስት ጌታቸው ታደለ እባላለሁ። የፊልም ባለሙያና ሰዓሊ ነኝ። እንግዲህ ይሄንን ሄዞፕ ሚዲያ ወይ ሄዞፕ ሚዲያ ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ እንድታረጉ ያደረጋችሁት ደግሞ እጅግ በጣም ደስ ብሎኛል። ስለሰጣችሁኝ ፍቅር ስላረጋችሁልኝ መልካም ነገር ሁሉ እግዚአብሔር ያክብርልኝ፣ መቤት ያክብርልኝ። በጣም አመሰግናለሁ። ስለራሴ ባጭሩ ሰዋራ እንግዲህ ከዚህ በፊት ወደ 6 የሚሆኑ የፊልም ስራዎች ሰርቻለሁ። በፕሮዲዩሲንግ በአማካሽ ፊልም ፕሮዲዩሰር እና ደራሲ ተዋናይ ነኝ። የአርበኛው ልጅ ቁጥር 1 ደግሞ ተዋናይና ፕሮዲዩሰር እንዲሁም ደግሞ ሜካፕ አርቲስት እና አርት ዳይሬክተር ነኝ። ከዛ በተረፈ ባለው አብዛኛው የህይወቴን ከግማሽ በላይ ማለት ይችላል በመንፈሳዊ ህይወት በአገልግሎት ውስጥ የምኖር ነኝ። መንፈሳዊያን ባልባልም አገልግሎቴ ግን በዛ ዘርፍ ውስጥ ነው ያሳለፍኩትና የፊልም ስራዎችን ሰርቼ ማግኘትም ማጣትም ደርሶብኝ አሳልፍ ያለው እግዚአብሔር ይመስገን። ከናንተ ጋር ቤተሰባዊነትን ይበልጥ እንድፈጥር ወይ ደግሞ ወንድምነቴን እንዳጠናከር ያደረገኝ የስዕል ዘርፍ ሙያ ነውና ይሄንን የስዕል ዘርፍ ሙያን ለማስታወሻ ያክል ሌሎች የተለያዩ ሚዲያዎች ላይ ስለራሴ አብዝቼ ስላወራው እየሰማችሁኝ ይመስለኛል። እንደው ላለማሰላቸት ያክል ትንሽ እንደ መነሻ ሀሳብ ጠቆም ላድርጋችሁ። በይርጋለም ቅድስት አርሴማ ቤተክርስቲያን በዛ ገዳም ውስጥ ነው በርግጥ ሳገለግል የኖርኩት። ነገር ባልተፈጠረበት ባዶ መሬት የቃል ኪዳን ታቦቷ ባልመጣበት ሰዓት ረባዳማ መሬት ባለበት ሰዓት ነው እንግዲህ እኔ እዛ የተፈጠርኩት። በስፖርት ዘርፍ ውስጥ ለረጅም ዓመታት በስነ ተዋልዶ ጤናና ኤችአይቪ ዙሪያ ስሰራ የቆየው ቢሆንም ግን እግዚአብሔርን ፍለጋ በጣም ደክም ለፋ ነበር። እንደ ልፋቴ እንደ ድክመቴ ሳይሆን እንደ ቸርነቱ ሳይገባኝ ትላንት መድረክ ላይ የመደነስ የመጨፈር የነበርኩ ልጅም በቤቱ እንድገለገል ፈቅዶ ሳይገባኝ አክብሮኝ መርጦኝ እዛ ገዳም ውስጥ ልገኝ ቻልኩኝ። ለሱባኤ የሄድኩበት ነው እንግዲህ ሰዓሊ እንደምሆን ተነግሮኝ በ3 ቀን ሱባኤ ውስጥ የመጀመሪያ ስዕሌን እናታችን ወላዲተ አምላክ ድንግል ማርያምን ምስሏን እንግዲህ እንደ ስዕል የተፈቀደልኝ ለሁሉ ነገር የመነሻዬ ናት። እሷ ለሁሉ ነገር መድረሻዬ ናት። እሷን በመስራቴ ዛሬ እንድቆም እስከ ዛሬ አድርጎኛል። ምናልባት የትላንት ህይወቴ በዛው በቀጥል ምን መስል ይሆን እግዚአብሔር ነው የሚያውቀው። የሚሰሯቸው ቅዱሳት ስዕሎች እጅግ በጣም ድንቅ ታምርን ይሰሩ ነበር። ለኔ ለዓለማዊ፣ ለኔ ለኃጢአተኛ፣ ለኔ ለዱርዬው፣ ለኔ አጭበርባሪው በስዕሎቿ ላይ እግዚአብሔር አምላክ አድሮ የሚሰራውን ታምር በማይበት ሰዓት ግራ በመጋባት በመደነቅ በመፍራት እነዛን ቅዱሳት የሆኑ ስዕሎችን ስሰራ ከረምኩ ቆየው። እለት እለት ባዶ እንቁ ቀታል በእንቁ ልጅ በጸጋ በእውቀት እየሞላ እያሳደገኝ አከረመኝ። እንግዲህ ወደ 2 አመት ከቆየው በኋላ ጨርሼ ተባርኬ ወደ ሌሎች አገልግሎቶች መግባት ስለነበረብኝ ወጣው። ከዛ ባሻገር ወደ 9 ገዳማትና ቤተክርስቲያኖችን ሙሉ ኮንትራት በመውሰድ እንዲሁም በተናጥል በመስራት ከሀገር ውስጥም ከሀገር ውጭም ባሉ ለምእመኑ ቅዱሳት ስዕሎችን በመላክ ቆይቻለሁ። እኔ ትልቁ እርካታ የሚሰጠኝ ትልቁ ነገር እመቤታችን የስዕሌ መነሻ እንደሆነች ሁሉ መዳረሻዬን ፍጻሜም እንድትሆን ዘንድ እሷን ማወደስ፣ እሷን ማክበር፣ በእሷ በረከት ማግኘት
ምኞቴ የሆነና እግዚአብሔር ፈቅዶልኝ ከአመታት በኋላ ወደ ፊልም ዘርፍ ውስጥ ገባው። ያንን የስዕል ሙያ አቁሜ፣ ምክንያቱም የስዕል ሙያ ላቆም የተገደድኩበት ምክንያት አንደኛ ነገር ቤተክርስቲያን ውስጥ ያለው የአሰራር አካሄድ ትክክል ባለመሆኑ ምክንያት ኮንትራት ስራዎችን ለጨረታ በመቅረብ በማቀርባቸው ያሉኝ ልምድና ሲቪ ተቀባይነት ባለማግኘቴ ኮንትራት ጨረታ ወጥቶ አልቋል ተብዬ በመመለሴ ወይም በመገፋቴ ምክንያት በደንብ በሰፊው ልሰራ አልቻልኩም። እግዚአብሔር ይወደድ የፈቀደ ይሁን ብዬ ወደ ፊልም ህይወት ውስጥ ስገባ ግን ከባድ መከራና ደስታ ደርሶብኛል። ደስታው ምንድነው? የፊልም ህይወት ያዝናናል፣ ያስደስታል። ያው ያሳሳቀ እንደሆነ የሚወስደው እንዳሰራር ነው። እንግዲህ ፊልም ስራ ኃጢአት የሚሆንበት ጽድቅ የሚሆንበት ሁኔታዎች አሉት። ሙያውን ቦዶም እግዚአብሔርን ፍቃድ ለምኝ ጠይቄ በገባበትም ዕውቀትና ችሎታው ቢኖረኝም ከባድ የሚያደርገው ወይ ደግሞ እኔ ከናቴ መለየቴ ከናቴ መራቄ እሷን እየሳልኩኝ እሷን እያወደስኩ ከሷ በረከት በመራቄ እሱ ነው ሁሉ ቅር የሚለኝ የነበረው። ምክንያቱም እጅግ በጣም ስለምወደው ስለማከብረው በሷ ውስጥ መኖሬን ስለምፈልገው ደስ ይለኛል። የመጀመሪያ የስዕል ፕሮግራም ወይ ደግሞ ወደ መርሃ ግብር እመቤታችንን እናታችንን ድንግል ማርያምን ወላዲተ አምላክን እንዴት አድርጌ በተለየ መንገድ ብስል ነው እሷን ደስ ማሰኘት የሚችለው ብዬ አስባለሁ። እንዴት ነው የተሻለ ላደርጋት የሚችለው ብዬ በማሰብ ነው እንግዲህ በወርቅ የመጀመሪያ ስዕሌን ልሰራ የቻልኩት። እሱን ከሰራው በኋላ በጣም ትልቅ ፍቅር አግኝቻለሁ ከናንተ ከትንሽ እስከ አዋቂ ሁሉም ይቀራል። እንግዲህ ከአማኝ ኢአማኙን እንኳን ሳይቀሩ ተሳትፎበታልና ፍቅሩ ከባድ ነው። ያ ለኔ ትልቅ ነገር ነው። ኮሜንቶችን አስተያየቶችን ባየው ቁጥር ሁሉ አነባ አለቅስ ነበር። ከልቤ ነው የምላችሁ፣ እንደዚያን ስሜት ይሰማኛልና ምክንያቱም ስለማይገባኝ ማለት ነው። ማንም ሰው በስሟ ሲያመሰግነኝ በጣም ውስጥ ይረበሻል። አውቀዋለሁ ማንነቷን እናትነቷን ስለማውቀው ለኔ የሚገባኝ አይደለም። ሰዎች እኔን ሲያመሰግኑ ሰዎች በሷ ተደስተው እኔን ሲያወግሱ የሚሰማኝ እሷን ነው ማየው እሷን ነው ማሰበትና ያ ነገር በጣም ነበር ልቤን የሚነካው። እኔ ትልቁ ነገር እኔ መወደስም ሳይሆን እሷን ለምን ደስ ስላሰኝሽ ብዬ ነው ማስበውና ኃጢአቴ የበዛ ቢሆንም እመቤታችንን ለማስደሰት አልችልም። ግን ባለኝ ነገር ከና ኃጢአቴም ቢሆን እሞክራለሁ። መቼም ካለመሞከር መሞከር ይሻላል አይደል? በዛ ህይወት ውስጥ አሳለፍኩ ማለት ነው። እንግዲህ ይሄንን የሰራው ውጤቱን ጥሩ ነበር፣ ሀሳቡ ጥሩ ነበር፣ የጨረታውም ነገር ቆንጆ ነበር። እግዚአብሔር ይመስገን። ያ ጨረታ ሲካሄድ ለምሳሌ መንፈሳዊ ስዕሎች አንድ ስዕል አንስቼ ይሄንን ስዕል 500 ሺህ ብር መሸጥ የምፈልገው ብል መሸጥ አይችልም። 1 ሚሊዮን ነው ብል መሸጥ አልችልም። 2 ሚሊዮን ብል መሸጥ አልችልም። ስለዚህ አንዳንዴ ምንድነው ብዙ ጊዜ በጣም ውድ ሆኖ ዋጋቸው ያነሱ ነገር ሰዎች እንደ ርካሽነት አይነት አድርገው የሚወስዷቸው ነገሮች አሉ። ውድ ነገር ያወጣንበት ነገር ሁሌ ዋጋ እንሰጠዋለን ስለሚገባት በዓለም አቀፍ ደረጃ ያ ነገር ስለሚቀረግ ነገር ነውና እኔ ውድ ብር ተሰጥቶኝ ዓለማዊ ስዕል ከምስል መንፈሳዊ ስዕል ተርጄ ግን የተሻለ ገንዘብ አግኝቼ እኔም በህይወቴ ደስተኛ ሆኜ ከእግዚአብሔር ሳርቅ ኃጢአት ሳልሰራ ሳልሰርቅ ሳልቀጥፍ ሳላጭበረብር መኖር እችላለሁ ብዬ አምን ነበር። ያንንም እግዚአብሔር ይመስገን ፍቃዱ ሆኖ ጥሩ ሆነልኝ፣ አለፈ ማለት ነው። ከዚህ በቀጠል ግን በዳይመንድና በወርቅ ላዘጋጅ የቻልኩትን ስዕል መነሻ ሐሳቡ ነው የተነሳኝ የጀርመን ሀገር ካምፓኒ ቻሪቲ ላይ ነው ኢትዮጵያ ላይ መነሻ ያደረገው። የመጀመሪያውን ፕሮግራም አይቶ የሰውን ፍቅር የሰውን መነሳሳት ያንን ነገር ሲያይ እመቤታችንን ይሄን ያክል ወዶ ይሄ ሁሉ ህዝብ ከተነሳ ለምን ዓለም ላይ ፑራ እናረግም ብሎ ሐሳብ አቀረበልኝ። አረንደ ለምን አንዞርም ብሎ አሰበ። መነሻ የታሪክ እንደነገርኳችሁ እሷ ናት። ማንም ሰው በእኔ ህይወት ውስጥ እጄን ይዞ ያሰራኝ ያሳለኝ የለም። በመንፈስ ቅዱስ ረዳትነት ሳይገባኝ በጸጋ የሳልኩ ልጅ ነኝ።
ከኔም የበለጡ የተሻሉ ብዙ ሰው እንዳሉ አምናለሁ። ነገር ግን ሰዎች ባወቁኝ ልክ በዚህ ዘርፍ እኔን ተፈላጊ ሊያደርገኝ ቻለና ሰው በጥረቱ በልካሙ ብቻ ሳይሆን እግዚአብሔር ፈቀደለት መንገድ ያ እንጀራው ይከፈታል። ሐሳቡ ቀረበልኝ። ለምን ሙሉ አውሮፓን ጨምሮ አሜሪካ፣ ካናዳ የተለያዩ ሀገሮችን ቱር አናደርግም እንደውም ቤታችን ይዘን እንዙር የሚል ሐሳብ ሲመጣ በጣም ትልቅ ፍላጎቴና ምኞቴ ነበርና እንደውም ቤቴ መቼውን እንዲህ ማድረግ የምችለው እላታለሁ። መች ነው አንቺን ዓለም ላይ የምዞረው? መች ነው ስላንቺ ዓለም ላይ በአደባባይ ማወራ? አንደበት የለኝም ለሰባኪያን ወንጌላን አባቶቼ ወንድሞቼ፣ ዕውቀት የለኝ በስብከት አልገጥልሽ። ስዕል ማለት እርግጥ ስብከት ነው። ስዕል ማለት እርግጥ ወንጌል ነው። ግን በሰጠሽኝ ፍቅርና ጸጋ አንቺን ባላስመስልም ግን በዚህ መንገድ እንኳን ብሰይምሽና ቢሰራ አንቺ ደግሞ በጸጋ ብታድርበት ምን አለ በሰበኩ ብዬ እመኝ ነበር። የሐሳብ ወደ እኔ ሲመጣ እጅግ በጣም ደስ አለኝ። ተነሱ ጉዞ አደረግን። ለአንድ አመት ያክል ኮሙኒኬት እያደረግን ወይ የተነጋገርን በዋትስአፕ በስልክ የተደዋወለን አዲስ ነገር ልፍጠር ሳይሆን የተፈጠረውን ነገር መስራት፣ የተጻፈውን ነገር በስዕል መግለጽ፣ እንዴት ላድርገው፣ እንዴት ልግለጸው፣ እንዴት አይነት ነገር ቢሆን የተሻለ ነው። ምክንያቱም የተለመዱ ስዕሎች አሉ፣ የታወቁ ስዕሎች አሉ። ከነሱ ግን ዓለም ላይ ሲዞር ሁሉም ሰው ያልታየውን ነገር ማየት ይፈልጋል። አንዳንዴ በጽሁፍ የምናነበውን ነገር ያ ነገር በስዕል ስናየው እንዲህ ነው እንዲህ ነገር ብለን የበለጠ ስዕል ኮሙኒኬት የማድረግ ልብን የመንካት አቅም ስላለው ከቃል በላይ ስዕል የመቅደም ባህሪ ያለውና ፈጣን ነው። ሰዎች ልባቸው ቶሎ እንዲረታ አንብቦ ከሚረዱት በላይ አይቶ የሚረዱት ነገር የበለጠ ልባቸውን ያሸብራልና ያንን ፍቅርሽን ያንን ከልጅሽ ጋር ያሳለፍሽውን መከራ እንዴት አድርጌ ለገለጸው፣ እንዴት አድርጌ በቀለም ላዋህደው ብዬ አሰብኩኝ። እግዚአብሔር ፈቀደልኝ። እነዚህ ስዕሎች በምስልበት ሰዓት በጣም ከባድ ዋጋ ያስከፈሉኝ ነገር ትንሽ ከስሜቴ ጋር መግባባት አልቻልኩም ነበር ስሜቷን። ምክንያቱም እለት ተእለት ስለሷ ለመስራት ማንበብ ነበረብኝ። ስለሷ ለመስራት ታሪኮችን ማወቅ አለብኝ፣ ማዳመጥ አለብኝ። ለምሳሌ በዚህ ጉዳይ ላይ በደንብ ያገዘኝ ስለሷ መከራ እንድሰራ ወንድማችን ዲያቆን ሄኖክ የሱ መጽሐፍቶች፣ ትረካዎች በጣም ያግዙኝ ነበርና ያበረቱኝ ነበር። ታሪኩን እንድናገር እንዴት አድርጌ ልግለጸው የሚለው ነገር ትንሽ እሱ ይከብዳኝ ነበር። ማለት ሁለቱም መጽሐፍቶቹ ማለት ነው። አንደኛው የብርሃን እናት የሚለውና የልጇ ደግሞ መከራ ማማት አለ አይደል? እሱን እንግዲህ ታሪኮችን ስሰራ እነዚህ መጽሐፍቶችን ነበር የበለጠ ያዳመጥኩ የነበረውና መጽሐፍቶቹ ላይ የገለጸባቸው መንገዶች፣ የተረከበት መንገዶች በጣም ፒክቸሩ ስዕሉ ይታየኝ ነበር። ስለዚህ ያንን ነገር ለመስራት በጾም በጸሎት ቆይ ነበር። እነዛ ነገሮች አሳለፍኩኝ። ማንኛውንም አይነት የስራ ሁኔታዎች የገቢ ሁኔታዎች ምንም አላስተናግድም። ያለኝን መጠቀምና ትኩረቴን እዚህ ላይ ብቻ አድርጌ ሌላ ተጨማሪ ስራ ባለመስራት ነበር ጊዜን ያሳለፍኩትና እግዚአብሔር ይመስገን እንዳሰብኩት ሆኖ ስራውን ተጠናቀቀ፣ አለቀ። እግዚአብሔር የፈቀደልኝ ያክል ትንሽም ብትሆን ለጥቆማ ለሐሳብ ያክል ታሪኳን ለመግለጽ ለመሞከር ቻልኩኝ። የሚችለውን ያክል ያው የሷ ታሪክ ተነግሮት ሰርቶ አያልቅም። እንደው ለመነሻ ያክል ለጅማሬ የሚሆን ያክል ሞከርኩኝ። መጨረሻው ስቴፕ የነበረው ስፖንሰር ያስፈልገኝ ነበር። የፋይናንሻል የገንዘብ ስፖንሰር እና እሱን አልነገረኝም ነበር በመሰረቱ ስፖንሰር ራሴ እንደምፈልግና ራሴ ምክንያቱም ይሄንን ቢነገረኝ መጀመሪያ ትንሽ ደከም ነበርና ምክንያቱም እኔ መንፈሳዊ አገልግሎትን የምሰራ ሰው የትኛውም መንፈሳዊያን ራሱ ድርጅት ወይ ባለጸጎች ባለሀብቶች ስፖንሰር እንደማያደርጉኝ አውቃለሁ። የትኛውም ድርጅት አምባሳደር እንደማያደርገኝ አውቃለሁ። ግልጽ ነው። እግዚአብሔር ውጪ በዚህ ጉዳይ ላይ እግዚአብሔር የወደደለትን የፈቀደለት ምዕመኑ ካልሰጠ በስተቀር ሊሰጥ አይችልም። መንፈሳዊ ነገሮች ሁሌ ከባድ ነው፣ ተፈላጊነት የላቸውም። በዓለም አቀፍ ደረጃ ዋጋ ያስከፍላሉና ይህንን ነገር አድርግ ሲለኝ ስፖንሰር ለመፈለግ በጣም ብዙ ቦታ ሞከርኩኝ።
በጣም የሚገርመው ስፖንሰር የተጠየቅኩት ነገር በጣም ተራ ነገር ነበር። ስቴትመንት የሚያሳይና አካውንት ውስጥ ካሽ ብር ያለው ማሳየት እንጂ ፋይናንሻል ገንዘብ እንኳን የሚሰጠኝ አልነበረም። ምክንያቱም ይሄንን ስራ ለማዘጋጀት ፕሮሰስ ለማድረግ ለስዕሉ ወጪ ለማረጣት እጄ ላይ ያለው ንብረት ገንዘቤን ሙሉ ለሙሉ ሸጬ ኢንቨስት ያደረኩበትና ይሄንን ነገር አድርጌ ነበር ስራው ላይ የተሳተፉት እስከነጉዙ የሆነው ሀገር ውስጥ መነሻ ፕሮግራም አዘጋጅተን ከዛ ፕሮግራም በኋላ እንግዲህ ወደ ውጭ ቱር እንሄዳለን ተባብለን የነበረው በስተመጨረሻ ላይ ግን ሞከርኩኝ ያለኝን ጠቅላላ ሟጥጬ ካደረኩም በኋላ ሊሆን አይቻልም በዳይመንድም በወርቅም ነው ስዕሉን የሰራሁት ተሞከረ ሰዎችን አወሩ ሰዎች ፈቃደኛ አይደሉም ስፖንሰር ላይ ያደርጉኝ አንድ በጣም መተማመንበት ሰው ገርሞኝ ነበርና በጣም ትልቅ ተስፋ ነኝ አቅም አለው በጣም ወዳጄ ነው በእርግጥ እሱ ብቻ ሳይሆን በጣም ብዙ ወዳጆቼን አጥቻለሁ በጣም ማለት ያኔ የነበረው የእመቤታችንን የመነሳት ስም ያኔ ሰው የሰጠኝ ክብርና ፍቅር በማየት እግዚአብሔር ይመስገን ብቸኝነት ነበረ ራሴን ሁሉ እስከ ማጥፋት ድርሽ ያሳልፍ የነበረው ህይወት ሁሉ አልፎ ብዙ ወዳጆችን አገኘው ደስ ብሎኝ ካሁን በኋላ ችግርና መከራማ በእኔ ህይወት አይመጣም ብዬ ማንንም ባናገረው እሺ ብሎ እጁ የሚሰጠኝ ይመስለኝ ማንንም ባናገረው በሩ የሚከፍትልኝ ነው የሚመስለኝ እና ያ የነበረው የልብ መተማመኔ በስተመጨረሻ ላይ ተስፋ ተሰጠኝ ስፖንሰር አገኘሁኝ በጣም ደስ አለኝ በቃ አልቋል በቃ ታስባልኩት ያ ውጪ ላለው ድርጅት በጣም ደስ አላቸው ይሄ ሁሉ ከሆነ አሁንም ልንገባ ኤምባሲ 2 ቀን 3 ቀን ሲቀር በቃ ስልኬ ድጋሜ ስፖንሰር አደርጋለሁ ያለኝ አካል በጣም ወዳጄ ነው የናቴ ልጅ ነው የናቴ ስላችሁ የስጋ ሳይሆን የመንፈስ እናቴ እንግዲህ ሀሳብ ተቀየረ ማለት ነው በጣም ብዙ ሰው ፊቱን አዞረብኝ አለው ያለኝ ሁሉ ኦሬዲ ለመሳካት ጫፍ ልስደርስ የመጨረሻው ስቴፕ ላይ ስቀር ሁሉም ፊታቸውን አዞሩብኝ ማለት ነው እና ምን ያህል ዋጋ እንደከፈልኩ አውቃለሁ ቤተሰብ አስተዳዳሪ ነኝ ለአመታት ብዙ ችግርና መከራ ያሳለፍኩ ልጅ ነኝ እናቴን ይዤ ለመዞር ያለኝ ጉጉትና ፍላጎት ብዙ ነገሬን አሟጦብኛል ደክም ያለው ለፍቻለሁ በእውቀትም በገንዘብም ብዙ ጊዜ እንሰራለሁ ገድያለሁና ያንን ለመሳካት ባሰብኩ ሰዓት በመጨረሻ ይሄ ያልኳችሁ እንግዲህ እድል ተስፋ የሆነኝ ነገር ተስፋዬም ተቀሰበረ ማንም ይሰጠኛል ተውስተ መጨረሻ አላገኘውም ብዬ መልሼ ለድርጅቱ ባለቤት ነገርኩት እንግዲህ ምንም ማድረግ አንችልም ተባለ ሐሳቤ ተሰረዘብኝ ተስፋ አጣው ምንም አማራጭ የለኝም ነበር እንግዲህ አምላክ ያንተ እድርኩ ፈቀድከው ይሆን ብዬ አሰብኩኝ ቤተ ክህነት አካባቢ ሙከራ አድርጌ ነበር ወደ ጣሊያን አከር ሙከራ ተደርጎልኝ ነበር ቤተክርስቲያን እንኳን ያሉ አስተዳዳሪዎች ትንሽ የድጋፍ ደብዳቤ እንደው የኛ ልጅ ነው ብሎ እንኳን ደብዳቤ እንዲጽፉለት ተብዬ ነበር ያቺ እንኳን ታግዛለች ተብዬ ያቺ እንኳን ማግኘት አልቻልኩም ልጅነቴን እንኳን መቀበል አልተቻለም እንግዲህ አምላኬ አንተ የወደድከው ይሁን አሁን በማለት ተውኩኝ በስተመጨረሻ እንግዲህ የሆነ ይሁን በማለት ተስፋ በመቁረጥ ውስጥ ሆኜ ከሀገር ውጪ ዞራለሁ ያሰብኩት እቺ ሀገር ውስጥ ላዘጋጅ በሚል ተነሳው ማለት ነው ሀገር ውስጥ ተነሳው ዝግጅት ለማድረግ ግዴታ እንትኖች ኢቨንት አዘጋጆች ትልቅ ጉባኤ የሚያዘጋጁ ምንኑን የሚሰባሰቡ ሰዎች ያስፈልጉኛል እናቴን ያስኩት ትልቅ ዝም ብሎ አይደለም የአምላክ እናትን ያስኩትና እሷ የምትወደስበት እሷ የምትዘከርበት እኛ በረከት የምናገኝበት የተሻለ ቦታና የተሻለ ስፍራ ምንኑ በፍቅር በአንድነት እንደሆነ የሚመስለኝ መቤቴ ስል ሰው ሁሉ ግር ብሎ የሚመጣ ስሟን ስጠራ ቦታ እንኳን የሚጠብ ያክል ስሜት ነው የሚሰማኝ ይሄ ልቤ የሚያምነው ነው የምር እሷን ለሚወድ ሰው ውስጡ ከሚታገለው የጥላቻ መንፈስ ፐርሰናል በኔ ላይ እንኳን ያለው ቢኖር የሷ ፍቅር ይበልጣል የሰላማስ ጥሎ ይመጣል የሚል እምነት ነበር ሞከርኩኝ ሐሳቤን ብዙ ሰው ይወደዋል ደስ ይለዋል ምክንያቱም አልተዘጋጀም በእንደዚህ አይነት ነገር ቤታችንን በአውደሪ መልክ ሳይሆን በጉባኤ መልክ
ስዕሏን እንዘክር፣ እናወግድ፣ እናመስግናት። እስቲ በስዕሏን አባቶች በማህሌቱ በቀኝ ይቀኙላታል። እስቲ በስዕል ደግሞ እናወድሳት በማለት ፕሮግራሙ መርሃ ግብሩ ይዘጋጃል። ከሞከርኩኝ ፋይናንሻል ወይ ገንዘብ ነገር እንዳያሳስባችሁ በፐርሰንት እንኳን መውሰድ ትችላላችሁ ከማገኘው እንኳን ብዬ ለምን ነበርና ሁሉም እሺ ይለኛል። ከዛ በሁለተኛ ቀን ስልክ አይመልሱም፣ ያጠፉብኛል። በጣም ተሰቃየሁ። እንደ ጠቃሚ ሐሳብ ተደርጎ የቀረቡልኝ ኦፈሮች ምክንያቶች ነበሩ። ለምሳሌ የቀረቡልኝ ምክንያቶች አንተ ፈቃደኛ ከሆንክ እነዚህ ቅዱሳት ስዕላቶች በቤተ ክርስቲያን ስም ቢደረግ የተሻለ ገንዘብና ጥቅም ታገኛለህ ተብዬ ነበር። ያ ማለት ለቤተ ክርስቲያን ሙሉ ለሙሉ ገቢ በማለት ገንዘብ ይሰበሰባል። ከኔ በውስጥ እስማማለሁ። ከዚህ የተሻለ ገንዘብ አገኛለሁ ማለት ነው። እኔ ማንነቴም አመጣጤም መሰረቴም ስሬቴም አይፈቅድልኝም። እነዚህ አካሎች እነዚህ ልጆች የክርስቲያን አገልጋዮች ትልልቅ ሚዲያ ያላቸው ሰዎች ናቸው። ምኑ ይሄን ነገር ወዶታል ማለት ምኑ ከህንጻ ስላሴ በላይ ህንጻ ቤተክርስቲያን ላይ ነው ሞር ትኩረት የሚያደርገው። ስለዚህ ትጎዳለህ የሐሳብ ቀርቦልኝ ነበር። ምን ይቅርብኝ አልኩኝ። እኔ በፍጹም እንደዚህ አይነት ነገር ውስጥ መግባት አልፈልግም ብዬ እንግዲህ ሰው መቼም በለመደው በቀለለው መንገድ ነው አይደል ገንዘብን ሊያገኝ የሚችለው። ከኔ ጋር በመስማማት በባለመቻላችን ከኔ ጋር የሚቆም ሰው ባለማግኘቴ ለራሴ እንዳቀርብ ተገደድኩ ማለት ነው። እግዚአብሔርን ተማጸንኩ፣ ለመንኩት። ለቤቴ ሰው ስጪኝ አልኳት። ይሄንን ፕሮግራም እንኳን ቢያንስ እንዳዘጋጅ ድካሜን ታውቂያለሽ፣ መንገድ ፈችልኝ አልኳት። አንድ ወዳጅ የነበረኝ ሚሊዮን ጀማል የሚባል እሱ ባለጸጋ ነው፣ የተከበረ ትልቅ ሰው ነው፣ ጥሩ ልብ ያለው ጥሩ አማኝ የቤታችን ወዳጇ ነው። ሰዎች አገናኙ። ከዛ በኋላ እንግዲህ ያለኝ ዕውቀትና በተለያየ ምክንያት ሶሻል ሚዲያ ላይ ይሄ እመቤታችንን አጉል የመዳፈር ራስን የማርከስ ዘመቻዎችን አያለው። አጉል ያለ መከባበር ነገር ስለማይ እንድትነግስ ፈልጌ ነበር፣ እንድትጠራ ፈልጌ ነበር። ካሉባልታ ከሟርት ከተለያዩ ነገሮች ከመሰዳደብ ከመተቻቸቱ ቢያንስ እሷ ብቻ የምትወደስበት ሳምንት እንዲሆን ነበር ትልቁ ምኞቴ። ስለሷ ብቻ የሚወራበት ታዋቂውን ስትለምነው ታዋቂ የለም። እግዚአብሔር እኮ እድልን ሁሉ ጊዜ ደጋግሞ ይሰጠናል። ሁላችንም እግዚአብሔር እድልን ድጋሚ ባይሰጠን ኖሮ ዛሬ ባለንበት ጊዜ እስካለንበት ደረጃም አንደርስም አንቆም ነበር። ሰው እድል አይሰጥም። በቃ አንዴ ረድቻለሁ ካለ ዘካው፣ አንዴ አግዣለሁ ካለ በቃ የኔ ስራዬ ደግሞ አስቸጋሪ ሆነና መንፈሳዊ ሆነ። መንፈሳዊ ሲሆን ይፈልጋል ሰው በጣም የሚገራረሙ ጥሩ ልብ ያላቸው ምዕመኖች አሉ። ግን እነዛ በሚዲያ ደረጃ ተጽዕኖ የሚፈጥሩ ሳይሆኑ ተከታይ ሆኖ ተጽዕኖ ፈጣሪውን የፈጠሩ ናቸው። ተጽዕኖ ፈጣሪው ትላንት ጥሩ ከነበረ ዛሬ ጥሩ ላይሆን ይችላል። ከመንፈሳዊ ፍላጎቱ ባሻገር ስጋዊ ፍላጎቱ የበለጠበት ሊሆን ይችላል። ለአንድ ቀን ለማውራት ለመዘገብ የማይረባ ነገር ሐሳብ እንኳን አቅርቦ ሊያልፍ ይችል ነበር። ግን ያችን ባለማድረጉ ለኔ የሚሰማኝ ጥሩ ነገር አልፈጠረም ነበር በወቅቱ። እግዚአብሔር የፈቀደው ነው የሚሆነው በማለት ታገልኩ፣ ሞከርኩኝ። ብዙ ታዋቂዎች ሰዎች ሞከርኩኝ። እኔ እግዚአብሔር ይመስገን ከልቤ ነው የምወዳቸው የእናቴ ልጆች፣ እንኳን አይደለም የእናቴ ልጆች የተዋህዶ ልጅ የእናቴ መቤት ወዳጆች ሌላ እምነት ውስጥ ላሉ እህት ወንድሞቼም ቢሆን ጥሩ ፍቅርና አክብሮት አለኝ። ያ ነገር ሆነ፣ ፕሮግራሙ ወይ መርሃ ግብሩ ተካሄደ። ቅዳሴ ጨርሰው ራሱ የመጡ ነበሩ ቀጥታ ቦታ እናገኝም ብለው እና መርሃ ግብሩ የነበረው እንግዲህ 8 ሰዓት ላይ ነበር። ግን ከቅዳሴ ወጥተው እሑድ ቀን ነበር የነበረኝ ፕሮግራም። ከቅዳሴ ወጥተው ቦታው ላይ ቀድሞ የተገኙ ነበር። በእርግጥ ከቤተ ክርስቲያን ውጪ ነበር አዳራሽ ላይ ፕሮግራም የመርሃ ግብሩን ያዘጋጁት። ብዙ ሰዎች የማይረዱት ነገር ከቤተ ክርስቲያን ውጪ እንደዚህ መርሃ ግብሮች ሲዘጋጁ የማይረዱት ብዙ ነገሮች አሉ።
ቤተክርስቲያን ላይ በነፃ የሚባል ነገር የለም። አንደኛ ነገር እርግጥ ነው የአገልግሎት መከፈል አለበት። ግን አንዳንዴ መክፈልም የማይችላል ከአቅሙ በላይ የሚሆን አለ። ዓለም ላይ ያሉ ደግሞ አድራሽ ያላቸው እነሱ ደግሞ በነፃ ለበረከት ብሎ ደግሞ የሚሰጡበት ሁኔታዎች አሉ። ቤተክርስቲያን ላይ ነው የመጠየቀው ገንዘብና ዓለም ላይ ደግሞ የሚሰጠው የአድራሽ ነፃ ፍቃድ ይለያያል። እኔ አቅሜ ደክሞ ሙሉ ነገርን ጨርሼ የመጣው ልጅ ነው። ስለዚህ ቤተክርስቲያን ላይ ያሉ አስተዳደሮች መቼም እጄን ጨብጠው ወይ እጄን ስመው ሊቀበሉኝ አይችሉም። በእነሱም አልፈርድም፣ ግን በእኛም አትፍረዱ። የተለያየ መዝሙር ምርቃት ሊሆን ይችላል፣ መጽሐፍ ምርቃት ሊሆን ይችላል፣ ጉባኤ የተለያየ ነገር ይካሄዳል። ምን ይደረግ እንግዲህ እንዲህ ሆነ ወይ ሸፍኑ ተበላችሁ የምትቃወሙ ሰዎች አሸፍኑ ነገር። ስለዚህ ያለውን መከራ የሚያውቀው አዘጋጁ ነው የሚያውቀው። ያንን የሚረዳ ምዕመን ደግሞ አክብሮ ይመጣል። እመቤታችንን ለምን ቤተ መንግስት አልወለድሽም ተብላ ልትገደድ አትችልም። ቤተ መንግስት እኮ ከዛም በላይ እኮ መውለድ እኮ ይገባት ነበር አይደል? ግን እሷ በመከራ በመገፋቷ በስደቷ ምክንያት ያላት ደሳሳ ጎጆ ቤቷ ውስጥ እንኳን መውለድ አልቻለችም። በከብት በረድ ውስጥ ተገፍታ ነው አይደለ? ስለዚህ በግፊት ውስጥ ሆነ በአገልግሎት ስፍራ ላይ ለሚሄዱ እህት ወንድሞቻችን አይዟችሁ ብለን የተሻለ ነገር ማሰብ የተሻለ ነው ብዬ አምናለሁ እኔ። እና ያ ሆነ በጣም ደስ ይላል። መርሃ ግብሩ ላይ የነበረው ስሜት እግዚአብሔር የፈቀደው ሰው መጥቷል። እግዚአብሔር ይመስገን። በስዕል ታሪክ ውስጥ በእንደዚህ አይነት ሁኔታ ይሄን ያክልም ሰው እኔ አይቼ አላውቅም። ብዙ ጊዜ ካሳለፉት ከስዕል ፕሮግራሞቼ የተለየ የሚያደርገው የእመቤታችን ወዳጆች፣ እውነተኛ ወዳጆች ከልባቸው ብለው ከየት እንደመጡ ልነግራችሁ አልችልም። ከአየር ጤና የመጣ አለ፣ ያዘጋጁት መሀል ፒያሳ ሲሆን ከለቦ የመጣ አለ፣ ከቃሊቲ የመጣ አለ፣ ከጣፎ የመጣ አለ፣ ከተለያዩ ስፍራ ብቻ ሩቅ ከሚባሉ ስፍራ የመጡ አሉ። የመጡት ደግሞ ባለሀብት ብቻ አይደለም፣ እንደኔ ያሉ ከኔም ከፍ ያሉ ነው። ግን ትራንስፖርት እንኳን ለመያዝ የማይመቻቸው ሰዎች ሰለፈቋ ብሎ መጥተዋል። እኔ ለነዚህ ሰዎች ለነዚህ እህት ወንድሞቼ እግዚአብሔር አምላክ የእውነት በማይሻረው ቃሉ እሱ ትልቅ ጸጋና በረከት ይስጥልኝ ነው የምለው። በጣም ነው የማመሰግናቸው ላሳዩኝ ፍቅር። አላበላቸው፣ አላጠጣዋቸው። አውደ ምሕረት ወይ ደግሞ መድረክ ላይ ቆሜ እኮ ማውራት ነው የተሳነኝ። እነሱን ሳይ ፍቅራቸውን ብቻ ሳይ እኔ ገንዘቡ እዚህ ጋር አገኛለሁ አላገኘም የሚለው አይደለም ሐሳቡ። ገንዘቡ በተለያየ መንገድ ይገኛል። ግን የነሱ ፍቅርና አክብሮት በጣም ነበር ልቤን የነካው። ስለዚህ አሉ የምርም ወዳጆች አሉ። የምርም ስለመቤታችን ራሳቸውን የሚሰው አሉ። ክቡር ሆነው ቅዱስ ሆነው ስጋና ደሙ ተቀብለው እንኳን አፋቸው ላይ የተወሰነ ነገር አድፈው ሊሆን ይችላል ሳያድፈው የመጡ አሉ። ከቤታቸው ቁጭ ብለው በክብር መቀመጥ ሲገባቸው ተንከራተው ያው እመቤታችን መቼም ልጇን ይዛ እንደተንከራተተች ሁሉ እነሱም የተቀበሉት ስጋና ደም ክርስቶስ ማረም እሱንም ይዘው ተሰደው ከኔ ጋር ነበሩ። ሰደተሽ ህመምሽ ብለው አክብሮት መጥተዋልና ለነሱ ትልቅ አክብሮት አለኝ። እንግዲህ መስዋዕት አቤልን የተቀበለ መስዋዕታቸውን ይቀበላቸው። የእውነት ስለ ፍቅሯ፣ ስለ ቃል ኪዳኗ፣ ስለ ቃሏ የምትታመን አምላክ እንደማትተዋቸው እርግጠኛ ነኝ። ስለ በረከቷ የተሳተፉ ስለ ፍቅሯ የመጡ እኔም ብለው እኔ ኃጢአተኛው ደካማውን ብለው የመጡ ልጆች እና ጨረታ ተብሎ መርሃ ግብሩ ከተካሄደ ጨረታ ተካሄደ። የፍቅር ጨረታ ነው የተካሄደው። እንዴት ያው እንዳልኳችሁ መቀደም ጨረታ ትልቁ አስፈላጊነቱ ሰዓሊውን አንደኛ የተሻለ አቅም እንዲፈጠር እሱ ማገዝ ነው። ዓለማዊ ስዕል ቀላል ነው። ይህ ስዕል 1 ሚሊዮን፣ ይህ ስዕል 500 ሺህ ብር ተብሎ መሸጥ ይቻላል። በእኛ ግን በመንፈሳዊ ስዕል ታሪክ ውስጥ እንደዛ የሚሸጥ ስዕል ኖሮ ማያውቅ፣ በተለይ ኢትዮጵያ ውስጥ ተደርጎ ማይታወቅ። ከዛ አንፃር ለስዕሉ የሚወጣው ወጪ፣ ለስዕሉ የተከፈለው ጊዜና መስዋዕት ከሚሸጠው ዋጋ አኳያ አንጻራዊ ስለማይመጣጠን ሰዎች ግን ያንን ልጁ ወይ ሰዓሉ የደከመውን ድካም ለማገዝ በእንደዚህ አይነት መንገድ ያግዙታል ማለት ነው። እነሱም ከበረከቱ ይካፈላሉ ማለት ነው። ትልቁ ነገር ምስጋናው ነው። ዋናው ትልቁ ስኬት ማክበሩ ነው። ጨረታ ሲባል ብዙ ጊዜ ርካሽ ነገር ብቻ ውድ ነገር ስለሆነ ነው።
የክርስቶስን ልብስ አይሁዳኖች እርቃኑን አድርገውት ልብሱን የጫረቱት የነበረው ልብሱ ርካሽ ስለሆነ አይደለም። ልብሱ አንደኛ ውድ ነው፣ ከውድም ውድ ነው። የሚያድን የሚፈውስ ልብስ ነው። እርግጥ እነሱ ያንን ነገር ባያምኑ ባይቀበሉትም ይጫረቱበት የነበሩት ንጉስ ነህና ብለው የሸዋ አክሊል አቀዳጅተው ወይ ካባ ልብሰው ይወሩት የነበረው ንጉስ ነህ በል እያሉ ነበር ያለቅጡበት የነበሩት፣ ያፌዙበት የነበረው በዛውን ሰዓትም። ስለዚህ ውድ ስለሆንክ ብለው ነው ውድ ስለሆነ ልብስ በምንስ አንጫረትም በማለት ነው እንጂ በተቃራኒው ውድም ነው፣ የእውነትም ውድም ነው። ዛሬ የክርስቶስን ልብስ ቢገኝ ኖሮ ማንም አይጫረታል። እንኳን የክርስቶስ ልብስን የታዋቂ አርቲስቶችን፣ ዘፋኞችን የውስጥ ልብሳቸውን ካልሲያቸውን እንኳን ጨረታ ላይ ቀርቦ አይደል? ምንም እኮ አንዳንድ ጥያቄ የሌለው ነገር እኮ ነው። አንድና ሁለት የሌለው ነገር ነው። አንዳንዴ ሰፋ አድርጎ ማሰብ ያስፈልጋልና እና ያ ሆነ ጥሩ ሆነ። በእርግጥ ጨረታው ተካሄደ፣ የመጣው ሰው ተካሄደ ነበረ። እንዳሰብኩት ጥሩ ባይሆንም እኔ አስቤ ጠብቄ የነበረው ሚኒመም በቃ እስከ 5 ሚሊዮን ብር ቢያንስ አላጣም ብዬ አስብ ነበር። ምክንያቱም ያሰብኳቸው ነገሮች አሉ። ከናንተ ጋር ለመገናኘት፣ ከናንተ ጋር አብሮ ለመሆን፣ በቋሚነት መንፈሳዊ ሚዲያ ከፍቼ ለመስራት ወጪ ያስፈልጋል። ቀላል አይደለም። ሚዲያ ማቋቋም ብር ያስፈልጋል። ያለኝን ነገር ሸጬ ወጪ አድርጌ ሳወጣ እንደማገኝም እርግጠኛ ስለሆንኩ ነው፣ እንደሚገኝም ስለማላፍርበትም ያን ያደረኩትና እኔ ከገመትኩት ካሰብኩት በታች እንግዲህ ግማሽ አይደል ቢያንስ ሩቡን ያክል ተገኝቷል። ጨረታው እንግዲህ በ1.5 አለቀ። ጨረታው ላቋርጠው አስቤ ነበር በወቅቱ። ግን ዋናው ዓላማ የኔ ገንዘቡ ሐሳብ ሳይሆን የመጣውን ሰው አክብሮ እግዚአብሔር በወደደበት በፈቀደው መንገድ ያን ቅዱስ የሆነውን የእመቤታችንን ስዕል የሚወስድ ሰው እግዚአብሔር የፈቀደ ይሆን፣ ይነስም ይብዛም የሱ ፍቃድ ይሁን ብዬ ይሁን አልኩኝ። ከዛ የማዳበሪያ ቀን የሚባለው 2.5 አለቀ ማለት ነው። ማዳበሪያ ሲባል ቃል የገባ ሰው ቃሉ የሚታጠፍ አይደለም። ያንን ቃል ተከትዬ ነው ያንን ስዕል ይሁን ብዬ ልሸጠው ወይ ደግሞ ልሰጥ የሚችለው ማለት ነው። ስለዚህ የመጡት በተለይ ትንሽ አነስ ካሉ በኢኮኖሚ ደረጃ ካሉ በአቅም ደረጃ ከፍ ያሉ ባለሀብቶች ድረስ ቃል ተገብቶ ነበር። ያ ህግና ስርዓት አለው። አንድ ሰው ቃል ሲገባ ቃሉ የሚታጠፍ ሲሆን ቃሉን የሚፈጽም መሆኑ ተነግሮት ካልሆነ እንዲቀርና እንዳይካሄድ ጨርቶ ታስቦ ነው መርሃ ግብሩ የተካሄደው። ያ ሆነ። እንግዲህ እግዚአብሔር የፈቀደ የሆነ እኔ እንዳሰብኩት አይደለም፣ ቢያንስ ካሰብኩት ግማሹን እንኳን አግኝቻለሁ በማለት መርሃ ግብሩን እንድዘጋው ተገደድኩ ማለት ነው። በምስጋና በፍቅር በጣም ደስ በማለ ሁኔታ እመቤታችንን አመስግነን በረከት አግኝተን ተዘጋ ማለት ነው። ያሳዘነኝ ነገር ገንዘብ መሰብሰብ ላይ ነው። ገንዘብ መሰብሰብ ላይ ያሳዘነኝ ነገር ምንድነው? እንደኔ አይነቱ ምስኪኑ የሌለው ያለውን የቋጠረው ከ200 ብር ጀምሮ ይሰጠኛል። እንደው ከመቤቴማ ፍቅር በረከቷ መውሰድ አለብኝ ብሎ እኔ ልቤ ነካው ያለው። በተለይ በኔ ስራ ውስጥ 98% ሴቶች ናቸው የሚሳተፉት። እግዚአብሔር አምላክ ትናንት በእናታችን በመቤታችን ወላዲተ አምላክ ታሪክ ሰርቶ የኛን ህይወት ዘላለማዊ እንዲሆን እሷን መርጦ እናትነቷን ወዶ ከሰማያት መጥቶ ተወልዶ በሷ ድል ነስቶ በሷ ታሪክ ሰራለን። ዛሬ ደግሞ እንደኔ አይነቱን ደካማውንም አሁንም በቤታችን በሚመስሉት በሴት ልጆቿ ነው ታሪክ እየሰራ ያለውና እኔ ለሴቶች ልዩ ቦታ አለኝ። ትላንት የነበረው የመጀመሪያውን ስራዬንም ሴቶች ነው የገዙኝ። ዛሬ የነበረው ለቤታችን ፍቅር የሚጋሯት ሴቶች ናቸው አሸናፊዎች እና ከቃል በላይ ሆኖብኛል። የነሱ የኔን ስራ ድርድር የላቸውም። በደንብ ከልባቸው ስለመቤታችን ስለ ፍቅሯ በደንብ ይሰማቸዋል። የወለዱ ብቻ ሳይሆኑ ያልወለዱ ቢሆኑ ይሰማቸዋል። ህመሟ ይሰማቸዋል፣ ስቃይ ይሰማቸዋል፣ እናትነቷ ይሰማቸዋልና
ያንን ነገር እሷን ለመውሰድ እሷን ወደ ቤታቸው ለማድረግ ያላቸውን ፍቅር ሳይ እኔ በጣም ከአቅሜ በላይ ሆነ። ከፍለው ብቻ አይደለም መርቀውኝ እንኳን አይጠግቡም፣ አመስግነውኝ አይጠግቡም። የወንዶቹ ነገር ግን የሚያሳዝነኝ ሰው እንዴት ራሱ ላይ ድራማ ይሰራል? እንዴት አይታመንም? ስለ ፍቅሯ ብለው የሚከፍሉትን ዋጋ አውቀዋለሁ እና አንዳንዴ ያደፋፍራልም ያጨካክናልም። የስራ መስራት ብዙ ነገር ማንሳት ማውራት ይቻላል። ለውዳሴ ተብሎ የሚደረጉ ብር መስጠቶች ማድረጎች አሉ። ስለ እውነት የሚለፈው የሚደክመው ላይ ለማድረግ ስንፈት አለን። ለሰዎች ታይታ ሰዎች ውዳሴ ከንቱ ምስጋና ብሎ የሚያደርጉ ባለጸጎች አሉና ሲታዩ በየሚዲያው ባለጸጋ ነኝ ይላሉ ወይ ለሆኑ ሰዎች የሆነ ነገር አለ። በእርግጥ ለኔ መጥፎ የሆነው ለሌላው ጥሩ ሊሆን ይችላል፣ ግን ለኔ እያንዳንዱ ነገር ዋጋ አለው። እያንዳንዱ ነገር ዋጋ አስከፍሎኛል። እያንዳንዱ ነገር ማድረግ የምፈልጋቸውን በክብር በጸጋ በሞገስ ደስ ብሎኝ ደረቴን ነፍቼ ያወደስኳት እናት አክብራኛለች፣ አድርጋለኛለች። እሷ ጋር 5 ሳንቲም 0.5 ሳንቲም እንደማትጠፋ ቃለሁ። ከዚህ ፊት ፕሮግራም እንደዚህ መርሃ ግብር እንደዚህ ጨረታ ሳደርግ ኦልሞስት ከ2 ሚሊዮን ብር በላይ ሰዎች ክደውኛል። አሁን ይሄ ነገር ከዚህ በኋላ እንደዚህ አይነት ነገሮችን አላከናውንም፣ አላደርግም። ምክንያቱም ሰዎች ለህንጻ ስላሴ ከመታመን ይልቅ ለህንጻ ቤተክርስቲያን መታመንን ይመርጣሉ። ከእግዚአብሔር ጋር ድራማ የለም። በነገራችን ላይ እዚህ ጋር አንዱን እያስለቀሱ እዚህ እያሳዘኑ እዛ መጽደቅ የለም። ስለዚህ ጥንቃቄ ማድረግ ያስፈልጋል። እኔ ግን ለሚያከብሩኝ፣ ለሚወዱኝም፣ ለሚበድሉኝም እግዚአብሔር ይቅር ይበላችሁ እያልኩኝ እማጣው የሚጎልብኝ ነገር የለም። ነገን ከአምላኬ ከእናቴ አገኘዋለሁ። በዚህ ሁኔታ ላይ ነው እንግዲህ ያሳለፍኩት። ኦልሞስት 3 ወር ሆኖኛል። ቃላቸውን ሊጠብቁ አልቻሉም። ትንንሽ የሚባሉ በኢኮኖሚ ማለት ነው ቃል የገቡ እህቶቼ፣ ወንድሞቼ አቅም ብዙ እንኳን ባይኖራችሁ ቃላቸውን ጠብቀው አድርገውልኝ የታሰውን ያክል ገንዘብ ባይገባም ግን ትልልቅ ብርና እንትን ያዙ ወንድሞቼ ቃላቸውን አልጠብቁም ከወንድሜ ሚሊዮን ጀማል በስተቀር። እና ሌላው እንግዲህ ያሳዝናል። ያው እንዳለው ቀሰም ለማዘንም አልነበረም መልእክቴን ለማስተላለፍ የነበርኩኝ። አንዳንዴ ሰው ጠርቶኝ ነው ብላችሁ ወይ ለሰው ብዬ ነው የመጣሁት ብለው ከመናገር ይልቅ እኔ እናቴ ፍቅር እኔ መቤቴ ፍቅር ነው ያመጣኝ ብሎ መምጣት የተሻለ ነው። ይህን መርሃ ግብር ሳዘጋጅ ወንድሜ ሐዋዝ ዘማሪው እግዚአብሔር ያክብረው ብዙ ነገር በነፃ ራሱን ማንነቱን ሰጥቶኝ አግዞኛል። እኔ ማወራው እኔ መኖር የምፈልገው መንፈሳዊ ሐሳብ ስነግረው ለምሳሌ ቲክቶክ ላይ ማን ፕሮሞሽን ይሰራልሃል ቲክቶከሮችን አውርተሃል ሲለኝ አላወራውም። እሺ ኮሚቴ ሳዋቅራል አላዋቀርኩም ትለው አይ ወንድሜ እንደዚህ ያለ ነገር እኮ አይሰራም ብሎ ነበር ማስተውሰው። አንተ እኮ በቃ አንተ ያለው በድሮ ነው ያለው እና በድሮ ሆነ ማለት እውነተኛው ክርስትና ትክክለኛው መንገድ ትክክለኛው አካሄዱ በእምነት የሚባለው ነገር ቀርቶ በስጋ ሆነ ማለት ነው። ለካ እኔ ሰዎችን ነው መርኮዝ የነበረብኝ ብዬ እንዲሰማኝ አድርጎኛል። እግዚአብሔርን ይዤ ተመርኩሼ ትልቁ ሐሳቤ እናንተ ጋር ለመድረስ ነው። እናንተ ምዕመኑ ጋር ለመድረስ ነው ዋና ዓላማዬ። እግዚአብሔር ሁሌም ከኔ ጋር አለ፣ አመሰግነዋለሁ። ግን ምዕመኑን አንዳንዴ እኔን ማየት የማይችል አለ፣ በተለያዩ ምክንያት ማየት ሶሻል ሚዲያ ላልመጣለት ላልደርሰው ይችላል። እነሱ ጋር ለመድረስ ነው ሌላው ትልቁ ነገርና ይህንን ሄዞፕ የሚለውን ሚዲያ
አንደኛ ላቋቁም ልከፍት የቻልኩትም ትልቁ ነገር እናንተን ፍለጋ እናንተ ጋር ለመድረስ ከእናንተ ጋር ቤተሰባዊነቴን ለማጠናከር ብዙ ዋጋ ከፍያለሁ። ብዙ ደጅ ጠንቻለሁ። ትልቅ ተከታይ ያላቸው ትልቅ ቤተሰብ ያላቸው የሚዲያ ተቋማት ጋር ደጅ ጠንቻለሁ። ግን ደከመኝ። የራሴን ቤተሰብን ማደራጀት አለብኝ። የራሴ የሆነ ቤተሰብ ሐሳቤን፣ ህልሜን፣ ፍላጎቴን ማካፈለው ሰይፉ ሾው ላይ እንደቀረብኩት ይሄን ከጨረታ ባሻገር በጣ ይሆናል ብዬ ለሶሻል ሚዲያው ማግኘት ለማይችሉ ሰዎች ይሄንን ሚዲያ ያቋቋምኩትና ይሄንን ሚዲያ አሁንም አይታችሁ አትለፉ። ለኔ ትልቅ ዋጋ አለው። ትልቅ ነገር ትማሩበታላችሁ። ትልቅ ነገር ከኔ ጠብቁ። ትልቅ አቅም አለኝ። ትልቅ አቅም ያላችሁ ልጆችንም በዚህ ሚዲያ ላይ እንደ እግዚአብሔር ፍቃድ እንዲወጡ ለማድረግ ህልም አለኝና ሰብስክራይብ ያላደርጋችሁም ሰብስክራይብ አድርጉ። ሄዞፕ ሚዲያ ተከታታይ ፊልሞችን የመስራት ሐሳብ አለን። መንፈሳዊ ታሪኮች በጣም ብዙ አሉ። ወንጌልን በፊልም መስበክ ይቻላልና የፊልም ያለኝን እውቀትና አቅም በመንፈሳዊ ፊልም ለመስራት እመጣለሁ። ይህንን ሚዲያ እንግዲህ ለማደራጀት ይህንን ሚዲያ ለማቋቋም እንደነገርኳችሁ ከካሜራ ጀምሮ ላይት ከእያንዳንዱ ነገር ጀምሮ ብዙ ማቴሪያል ያስፈልጋል። አሁንም እንግዲህ እዚህ ያለውበት የመታየኝ ስቱዲዮ የጓደኞቹ ስቱዲዮ እነሱም በውሰት እንግዲህ እንዲያገለግሉኝ በማለት ነው ይሄን ያደረኩትና የራሴም የሆነ ስቱዲዮ የለኝም። የራሴንም እስካስደራጅ ድረስ ከናንተ ቀርብላችሁ እናቴ በፍቅሯ አይሰጠችኝ አምላኬ ያባረከልኝ በሰጠኝ ጸጋ በሰጠኝ እውቀት በሰጠኝ ስዕል እነዚህን ቅዱሳት 5 ስዕለ አድኖችን አዘጋጅቻለሁ። እነዚህ ስዕለ አድኖች አሁን ላሰብኳቸውም ነገሮች ማስፈጸሚያ ወይ ደግሞ ማስጀመሪያ ስራ መንቀሳቀሻ ይሆነኛል። እናንተም ከበረከቱ የምትሳተፉበት ለኔ ታሪክ የእናቴ ወዳጆች የእመቤታችን ልጆች እንድትሆኑ ማት የተዋህዶ የእመቤታችን ወዳጆች አላችሁ። ልባችሁን ክፈቱ። የኔም ብቻ ሳይሆን እኔን መሰል የሆኑ ከኔም የበለጡ ከኔም ያነሱ ሊሆን ይችላሉ። እርስ በርስ ተደጋገፉ፣ ተዋደዱ። ብዙ ጊዜ ሰው ላይ ስሩ። ክርስቶስ ትልቁ ስራ የሰራው ሰው ላይ የሚሰራው ለሰው ብሎ ነው ዋጋ የከፈለውና ሰው ላይ ስሩ። ሰው እስኪለምን ሰው እስኪቸገር አትጠብቁ። እኔ የዛሬ አመት የዛሬ 2 አመት የሰራሁትን ስራ አንድ ንግድ ድርጅት ከፍቼ ነበር። ግን ያው አገሪቷ ላይ አሁን ባለው ሲስተም አኳያ የሚታወቅ ነገር ነው። ትንሽ መንቀሳቀስ ይከብዳል። ብዙ ሰው ከስሮ ተቀምጧልና ያ ስራዬን እንግዲህ ባልጠበቅኩት መንገድ ደረሰኝ ሲቆረጥብኝ ሰግሏል አቆየው። በስተመጨረሻ ሙሉ ሱቁን ያው አንዳንዴ ለቤተ ክርስቲያን ያደረጋችሁት አይወራም አይደል? ግን ለአንድ ለቤተ ክርስቲያን እንዲሁ ከነቁልፉ ሙሉ ሱቁን አንድ ብርም ሽጡ፣ አገልግሎት ሸጣችሁ ተጠቀሙት፣ ለአገልግሎት ይዋልኝ በማለት አሳለፍኩና ሰጠው። ከዛ በኋላ ነው ወደ ስራዬ ወደ ስዕሉ ጠንከር ብዬ ለመግባት የሞከርኩት። ይፈጠራል እና በማከብረው ባለኝ እውቀትና አቅም ይሄንን ሚዲያ ላይ የመስራት ሀሳብና ፍላጎት ስላለኝ መንፈሳዊ ሚዲያዎች ብዙ ጊዜ ዋጋ ያስከፍላሉ። አሁን ራሱ የመንፈሳዊ ሚዲያ ልክፈት ብዬ ባሰብኩ ሰዓት ብዙ ሰው ማስፈራሪያ ሰጥቶኛል። ማስፈራሪያ እንደ ምክረም ነው። አንደኛ ትከስራለህ ወይ ይቅርብ፣ ግድ የለም መንፈሳዊ ሚዲያዎች አይታዩም፣ ዓለማዊ ብታረግ ሁሉም አቀፍ ስለሆነ ሁሉም ሰው ያለሃል ተብያለሁ። ግን እኔ መሞከር አለብኝ። እድል መስጠት ጥሩ ነው። ወድቆ መነሳት ዛሬ የመጀመሪያ አይደለም። ብዙ ጊዜ በህይወቴ መውደቅ መነሳት ገጥሞኛል። ያው የሚያስጠላው ነገር መውደቅ መነሳት ሲበዛ የሰው እጅ ወይ ፊት ማየት ነውና ትላንት የምወዳቸው የነበሩ የቅርብ የነበሩ የማምናቸው ሰዎች ፊት የነሱኝ እንዳለ ሆኖ ግን ዛሬ ያለው እግዚአብሔር አምላክ አትጡ ካጣችሁ የሰው ፊት አያሳያችሁ። የሰው ፊት እንደማየት የሚከብድ ነገር የለም። ማውራቱ ሊሰለቸኛል፣ አንዳንዴ መናገሩ ሊሰለቸኛል።
ምክንያቱም ብዙ ነገር ያለው ብዙ እውቀት ብዙ ችሎታ እግዚአብሔር የሰጠው እንዴት ሰው ይቸገራል? ይሄ ሁሉ ምዕመን ባለበት እንዴት ይወድቃል? እና አሁንም ይሄንን አድርገን ያዘጋጀዎቹን እነዚህን ስዕሎች እጣው 1000 ብር ነው። 5 ስዕል አሉን፣ 5 ቅዱስ የሆኑ ስዕሎች አሉን። እነዚህ ስዕሎች አንደኛው ቅድም እንዳወራችሁ የእመቤታችን ትላንት ልጇን ወዳጇን መድኃኒታችን ኢየሱስ ክርስቶስ በልጅነቱ በእቅፏ ውስጥ እንደያዘችው እንዳቀፈችው ሁሉ እነዚህ የምታያቸው ስዕሎች በእድገቱ በስተመጨረሻ ይችን ዓለም መከራዋን ፈተናን ሁሉ ስለኛ ስለመተዳደፋችን ስለኛ ስለመውደቃችን ስለኛ ስለበደላችን ብሎ ተገርፎ ተሰቃይቶ ተተፍቶበት ተመቶ ወድቆ ደክሞ ሰውነቱ ተተልትሎ ደሙ ሁሉ አልቆ ከቀራንዮ ከመስቀል ላይ በወረደ ሰዓት ለብቻዋ ሆና ማለት እንዴት ብዬ ልግለጽላችሁ? ከመጸነሱ ጀምሮ መከራውን የተቀበለች ድንግል ማርያም በእረፍቱ ሰዓት ያንን መከራዋን የመጨረሻውን ሰዓት በእቅፏ ውስጥ አድርጎ የሚያሳይ ስዕል ነው። ይህን ስዕል ስስል ከኔ ጋር ብዙ ጊዜ ቆይቷል። ብዙ ነገር ልገልጽ ሞክሬያለሁ። በጣም ከባድ ነው ህመሙና እና ያንን ነገር እንደው ትንሽ ያክል ከጠቀማችሁ ህመሟን ለማሰብ ከረዳችሁ በማለት ይህን ስዕል ሰርቼዋለሁና አንደኛው ይሄ ነው። 3 ስዕሎች ተመሳሳይ ናቸው። ሁለተኛው ስዕል ደግሞ ከዛኛው በስተመጨረሻ በቀራንዮ በመስቀል ላይ ሊሰቀል ሲል ልብሱን ገፋው ወደ መስቀል ሲወረውሩት መስቀል ላይ ድክም ብሎት ነበር። በቃ ሙሉ አቅሙ ጠቅላላ ዝሏል፣ ታክሟል። በቃ እና እንጨት ላይ መስቀሉ ላይ ድግፍ ብሎ እናቱን እንኳን ማየት የከበደው ሰዓት ነበር። መከራዋን ማየት አልቻለም። እግዚአብሔር አምላክ ብዙ መከራን የሚሸከም ነው፣ የሚችል ነው። ለእግዚአብሔር የማይቻለው ነገር የለም። ግን በስጋ የእናቱን ህመም የእናቱን ስቃይ ማየት አልቻለም በዛን ሰዓትና ይሄ ፊቱ ዞር ብሎ እሷም ስታነባ ያለውን ሰዓት ነው ያለውና ምክንያቱም እሱ ይሄ እንደሚሆንበት ያውቃል። አልዓዛር በሞተ ሰዓት ክርስቶስ እንዳለቀሰ ሁሉ እመቤታችን እሷን የመጨረሻ የስንብት ስቅለት ላይ ሊሰቅሉት ባሰቡ ሰዓት መስቀል ላይ ገፍተው በጣሉበት ሰዓት እንባዋን የእሷን እንባ መከራዋን ጭንቀቷን ማየት መቋቋም አቅቶት ይህንን ስሜት ለመግለጽ ነው ይሄንን ስዕል የሰራሁት። ሌላው ደግሞ በጣም የሚደንቀኝ አንደኛው ስዕል ሁልጊዜ ከኛ ህይወት ጋር የሚገናኛል ማለት እመቤታችን ሁሌ ለምሳሌ እኛ መንፈስ በአካል ክርስቶስን ባንጨብጠው ስጋና ደሙ ስንቀበል ልክባነትና ወደው ግን እሷ ልጇን ይዛ የተራበችበት ሰዓት ልጇን አምላኳን ወዳጇን ይዛ የተጠማችበት ጊዜያቶች በጣም ይደንቁኛል። በጣም ለኔ ሚስጥራቸው በጣም ይደንቀኛል። በቃ ረቂቅ ናቸውና እሱን ይዛ በቅፏ ይዛ ውሃ የለመነችበት ስዕል የሚደንቅ ነው ማለት የሚሰጥን አምላክ የያዘች አምላክ የሚያደርግን የያዘች አምላክ ውሃውን የሚፈጥር አምላክ ውሃውን እንዲሰጡ የሚያደርግ አምላክ ውሃውን የሚሰጥ አምላክ ይዛ ውሃ የለመነችበት። አንዳንዴ በህይወታችን እንደዚህ ነው። ይሄ ስለኛ ትልቅ ትምህርት ስላለው ነው፣ ትልቅ ሚስጥር ስላለው ነው። እግዚአብሔርን የያዘ ሰው አይቸገርም ማለት አይደለም። እግዚአብሔርን የያዘ ሰው አይራብም ማለት አይደለም። እግዚአብሔርን የያዘ ሰው ብዙ መከራ እንደሚገጥመው ነው የምታዩት። ብዙ ፈተና እንደሚገጥመው እግዚአብሔርን የያዘ ያሳያል። ስለዚህ ዛሬም እኛም በህይወታችን ውስጥ መከራ ሲገጥመን አይግረመን። ከኛ በላይ መከራን የተቀበለች እናት በእቅፏ ያዘችው፣ በአይኖቿ እያየችው፣ በእጆቿ እየዳሰች በጉንጯ መስመው እናት በከንፈሯ መስመው እናት ያን ሁሉ ነገር ስታደርግ ልጇ ወዳጇ አጠገቧ ነበር። አምላክ ያን ሁሉ ያውቅ ነበር።
ምክንያቱም በተሻለ ነገር እሷን ስላሰባት እንድትሸከም መከራ ሊደርስባት ፈቅዶ አይደለም፣ ምክንያት ስላለው ነው። አጽም ስለሆነ ዛሬ እኔና እናንተ እንድንባረክባት እመቤታችን በመከራዋ ሰዓት ተጋድሏን የፈጸመችው በውለቱ ብቻ ሳይሆን ከጽንሰቱ ጀምሮ መከራዋን ተጋድሏን እያደረገች ያከናወነችበት የሷ ያ መንገድ የሷ የህይወቷ አጋር መንገድ ነው። ዛሬም እኛም በህይወታችን ውስጥ ብዙ አይነት መከራዎች እንግልቶች ይገጥመናልና እግዚአብሔር ርቆኛል፣ እመቤቴ ርቃኛለች፣ ብዙ ሰው ይለኛል ወይ አራቃችሁ። እግዚአብሔር ሁሌም ቀርባችሁ በአካል እንኳን ብታዩት ምናልባት መከራ ሊገጥማችሁ ይችላል። በአካል ማየት አንችልም፣ ግን በአካል አጠገባችን ቁጭ እንኳን ቢል ሊገጥመን ይችላል። ምክንያቱም ከዚህ የምንማረው እመቤታችንን በአካል ይዘው አቅፈው ከኔና ከናንተ በላይ ቅርብ ሆና ከኔና ከናንተ በምን አይነት ጥፍልም ድምርና ወሰን በሌለው እላፊ እልፍ ሆና እንኳን ቅርብ ሆና ቅርብ ሆና እንደ እመቤታችን ለአምላክ የሚቀርብ የለም። ያን ያህል ቅርብ ሆና እንኳን ተቸግራለች። ስለዚህ እንቀበለው፣ መከራውን እንጋፈጠው። ግን እርስ በርስ አይሆን ነው የኛ መከራ ከዲያብሎስ ጋር ይሆን ነው። እርስ በርስ እንዳይሆን አንዳችን ለአንዳችን መሰናክል በመውደቂያ እንዳንሆን እንጠንቀቅ እና እንደጋገፍ። ሁላችንም ጥሩ ፍቅር፣ ጥሩ ልብ አለን። የተዋዱ ልጆች እንኳን የተዋዱ ሌላውም አለ፣ ጥሩ ልብ ያለው አለ። ሌላ እምነት ውስጥ በእምነት እንኳን ባንክ በጣም ይገራር ልብ ያላችሁ አለ። ዛሬ ስንት ዓመት አንድ ወንድሜ ከአሜሪካ ደውሎ ከድር እባላለሁ ሲለኝ ደነገጥኩኝ። ምክንያቱም እኔ ስለ እመቤታችን ያወራሁት ከድር ምን ሊለኝ ነው ብዬ ስልክ አነሱ። ከድር እባላለሁ ሲለው እሺ እናቴ ልጅ እንዳለውም ተጨነኩኝ። አቤት ወንድሜ ሰላም ነው አልኩት። በቃ እና እኔ ከማውራት ልጅ የሱን ነበር መጠበቅ የነበረው። ወንድሜ እኔ ስለ እመቤታችን ስታወራ አለኝ፣ እመቤታችን ለኔ ያረገችልኝ ብዙ ነገር አለ። ብዙ ቋጠሮዬን ፈታልኛለች፣ ብዙ እንቆቅልሽን ፈታልኛለች። 100,000 ብር እባክህ እንደው ለበረከቷ ብዬ ልላክልኝ ብሎ አይሆንም ወንድሜ ስለው እንግዲህ የዛን ሰዓት ዛሬ 2 ዓመት 100,000 ብር ልኮልኝ ነበር ማስታወሰውና ክርስትናን ተቀብሎ ገብረ ሩፋኤል ይባላል እና እመቤታችን እንዲና ስራዋ እንግዲህ ድንቅ ነውና እኛ ውስጥ ትልቁ ችግር ራሳችን ውስጥ ያለውን መንፈስ አለማሸነፍ። ሁላችንም ውስጥ ሁለት ባህሪ አይነት ነገር አለ። ልክ ስጋና ሁለት ባህሪ ማለት የነፍስና የስጋ እንደማለት። አንዳንዴ ከነፍሱ ባህሪ የስጋ ባህሪያችን ይበልጥና በጣም በተራ ነገር በማይሆን በጣም በትንሽ ተራ በሚባል ነገሮች ትልቅ በረከት እናጣለን። እንዴ እኔ መንፈሳዊ ነገሮች ይመጡልኛል ሶሻል ሚዲያ ላይ አንዳንዴ ባልደግፈው ማለት መደገፍ ሲባል ባላወራለት እንኳን ቢያንስ ሪፖስት ላይክ በማለት አልፋለሁ። የኔው አይደል የእናቴው ልጅ እዚህ ጋር የተጠማው እዚህ ጋር የተራበው የኔው የእናቴ ልጅ አይደል እንዴ? ባልችል እንኳን ይደረጋል እኮ አንዳንዴ ይታለፋል እኮ። በክፍያ ከምታገኝ ይልቅ በገንዘብ ከምታገኝ በመንፈስ የሚከፈል ይበልጣል። ያው ለአንድ 30 ሰከንድ ልትሆን ይችላል፣ ለአንድ ደቂቃ ሊሆን ይችላል። እና ለራሳችን ጉዳይ ሰዎች እንዲያነቁን አንጠብቅ። ለምሳሌ እንደኔ አይነት ስራ ያላቸው ሰዎች ከራሳችን ውጪ ማን ሊገዛ ይችላል? ለምሳሌ እኔ የእመቤታችን ልጅ ምርኮኛዋ ነኝ፣ ባሪያዋ አገልጋይዋ ነኝ። ከእናቴ ልጅ ውጪ ከሷ ከወዳጇ ውጪ ምንም ስዕል የሷን የሆነ ፍቅሯን የምገልጽበት ስዕል ማን ሊገዛኝ ይችላል? አሁንም ይሄንን ነው የምለው። ከእናንተ ውጪ ማን ሊገዛ ይችላል? ከእናንተ ውጪ ማን ሊያግዝ ይችላል? ይሄ እርዳታ እኮ አይደለም፣ ይሄ ልመና አይደለም። በፍቅርና በውዴታ የሚደረግ ጉዳይ ነው።
አሁን በዚህ ክረምት እንደ እግዚአብሔር ፍቃድ አስቤ የነበረው በነፃና በጸጋ በፍቅር የተሰጠኝ ስጦታዬን እንደኔ የሚሆኑና ከኔ የሚበልጡትን ለመፍጠር ነበር ትልቁ ፍላጎቴ። ያለኝን ነገር ለማካፈል በነፃ ማስተማር ፍላጎት ነበር። ምንም ገንዘብ ሳልቀበል ለማስተማር መንፈሳዊያኖችን ሰዓሊዎችን በጸጋዬ ባለኝ ነገር ማብዛት። ምክንያቱም አሁን ላይ የዲጂታል ዓለሙ ኤአይ መጥቷል። ከኦሪጂናል ስዕል ይልቅ ፕሪንት ስዕሉ ላይ ሰው የበለጠ ገብቷል። ለነሱ ምክር ሀሳብ አለኝ። ለምሳሌ ኤአይ ላይ ሲያዙ የማብረቅረቁ ላይ ብቻ ትኩረት ባያደርጉ፣ ውበቱ ላይ ትኩረት ባያደርጉ፣ ሀገር ውስጥ የተሰሩ በሀገር ልጆች የተሳሉ የቤተ ክርስቲያን ስዕሎችን የማብዛት ስራ የቢሰሩ፣ ጌጣጌጥ ሲደረግ ምክንያታዊ ብንሆን፣ ዝም ብሎ ማብረቅረቁ ብቻ አንዳንዴ ዝቅ ያደርጉትና ከፍ ያደርጋሉ። እኔ መስራታቸውን ለመኖር መስራታቸውን እደግፈዋለሁ። ግን እንደ አገልግሎት ከታየ አንደኛ ምንድነው እንዲያብረቀርቅ እንዳይሆኑ ማብረቀርቁ እንዲታይ ነው። ማብረቀርቁ ማክበር ነው። ስዕል ማለት ከዚህ ፊትም ተናግሬዋለሁ። ልክ እንደ ቃል ኪዳን ታቦት በክብር የሚቀመጥ ነገር፣ የእግዚአብሔር ማደሪያ የሆነ ነገር። ለዚህ ምዕመኖችም ጥንቃቄ ብታደርጉ፣ እነሱንም አታበላሿቸው። ማበላሸት ማለት በርታ አንድ ሰው እጅግ ይባረክ ስትለው ጥፋት ይሰራን ቢሆን ይቀጥልበታል። ጥንቃቄ ማድረግ በእርግጥ በዚህ ሰዓት አሁን ከቁጥጥር ውጭ ሆኗል። መቆጣጠር ሁሉም እንደ ልቡ ነው የሚሰራው፣ ሁሉም እንደ ልቡ ነው የሚያደርገው። እዚህ ጋር ደግሞ የሚሰራው ደግሞ የሚነቀበት እኔ ፕሪንት ስዕል አይሽጡ ሳይሆን ይሽጡ ነው የምለው። ጥሩ ነው፣ ምክንያቱም አቅሙን አይችላል ኦሪጂናል ነገር ግን ሲሰራ ቢያንስ ያሉትን ነገሮችን ታሪክም እንዲቀጥል እያንዳንዱ ቤትም እንዲገባ የራስን ነገር ላይ ማበረታታት ነው መቀጠል። እሱ ላይ ብናረግ መልካም ነው ብዬ አስባለሁ። እግዚአብሔር ፍቃዱ ሆኖ እንግዲህ ይሄ ሚዲያ የበለጠ እንዲቋቋም ያሰብኩት ያዘጋጀሁት ነገር አለ። ይሄንን እጣ በአንድ ሺህ ብር 5 ስዕል ነው የማቀርበው። ከአምስቱ ስዕል አምስቱንም አይደለም አንድ ሰው የሚደርሰው 5 እጣ ይወጣል ማለት እስከ 5 ሰው ይወስዳል ማለት ነው። ቢያንስ አንድ ሰው አንደኛው ባይደርሰው ሁለተኛ ሊደርስ ይችላል፣ ሶስተኛ ሊደርስ ይችላል፣ አራተኛ፣ አምስተኛ እንደዚህ ሆነ ይችላልና እነዚህ ስዕሎች ለእናንተ ለበረከት በፍቅር አዘጋጅቻለሁ። ይሄንን እጣ እንደምትገዙ ተስፋ አድርጋለሁ። ይሄንን እጣ ለመግዛት የምትፈልጉ በ0931 38 84 94 በቴሌ ብር መቁረጥ ትችላላችሁ። ንግድ ባንክ ደግሞ ንግድ ባንክ 1037 14 86 098 ጌታቸው ታደለ ብላችሁ በዋትስአፕ በቴሌግራም በኢሞ ኮንታክት ሁላችሁም አድርጉኝ። ሄዞፕ ሚዲያን ሁሌም ሰብስክራይብ አድርጉ። ካሁን በኋላ ለምሰራቸው ለማደርጋቸው ነገሮች ሁሉ ብቻዬን እንደማልሆን ተስፋ አደርጋለሁ። ከናንተ ጋር ያለኝ ወዳጅነትን ቤተሰባዊነቴን ማጠናከር ነው የምፈልገው። ሰብስክራይብ አድርጉ። ተከታታይ ፊልሞችን ቆንጆ ስራዎችን ጠብቁ። እስካሁን የሚዘገየውት አድሰንስ የሚባል አካውንት አለ። እሱ ስላልተሳካልኝ ነው። እሱ ሰሞኑ ያልቅልኛል። ከዛ ቀጥሎ ግን በፊልም ዘራ ውስጥ እንግዲህ ካስት በማድረግ ለናንተ እድል በመስጠት አንድ ሰው ብቻ ሳይሆን ብዙ ሰው የሥራ እድልም እፈጥራለሁ። አቅም ነው የሚያስፈልገኝ፣ መስራት እችላለሁ። የመስራት አቅም መፍጠር የምችለው እግዚአብሔር በሰጠኝ ጸጋ በዚህ ስዕል አድኖ ነው። ስዕሎችን በመሸጥ ለሚያስፈልጉኝ ማቴሪያሎች ምናልባት አንድ ካሜራ መግዛት ልችል እችላለሁ፣ ወይ አንድ ላይትም ሊሆን ይችላል። እነዚህን ስዕሎችን በተለያየ ጊዜ እያስቀመጥኩ እያዘጋጀሁላችሁ እናንተም እያገዛችሁኝ እንግዲህ ፕሮዳክሽኑን ወይ አሟልተን
አጠናክረን ነገ የተሻለ ትልቅ ነገር ለመፍጠር እንሞክራለን። መስራት ለማትችሉ ማድረግ ለማትችሉ በስደት ውስጥ ሆናችሁ በተለይ ልጆቻችሁ ስለ ልጆቻችሁ መዋልና ሁኔታ የሚያስጨንቃችሁ እናንተም ሆነ አገር ውስጥ ሆነው እንደተቸገሩ በነፃ ለ3 ወር የማስተማር ሐሳብ አለኝ። ነገሮችን እስካስተካክል ነው እንዲስተካከሉልኝ ያዘጋጇቸውን ሐሳቦች ላይ እንድትሳተፉ ፈልጋለሁ። ይሄንን ሚዲያ ላይ ያያችሁ ሰዎች ለሌሎች እህት ወንድሞቼ ሼር ሪፖስት በማድረግ አግዙኝ። መንፈሳዊ ዩቲዩብ ቻናል ያላችሁ መንፈሳዊያን እህት ወንድሞቼ ሁሉ አግዟቸው፣ ተጋገዙ። በጣም ብዙ ነን። ብዙ ሆነን ግን ትንሽ እንዳንሆን ልባችንን ሰፋ አድርገን ቀላሉን ነገር እንስራ፣ ሰው ላይ እንስራ። ግድ የላችሁም የተሻለ ነገር መፍጠር እንችላለን። አቅም አለን። የተዋህዶ ልጅ ሲበለጽግ አቅም ሲኖረው ጉልበቱ ለኛው ነው። ቤተክርስቲያን ላይ ብዙ ጊዜ መንፈሳዊ መዝሙር ወይም ስብከት ወንጌልን የሚያዘጋጁት ወንድሞቼ በተለያየ ምክንያት ቱር ያደርጋሉ። በስዕል ደረጃ ግን ለምን እንደሆነ አላውቅም ትኩረት አይደረግበትም። ስዕል ዓለም አቀፍ ነው። ትልቅ አቅም አለው። ቀላል ነገር አይደለም። አቅሙ ስለማውቀው ነው ይሄንን የምጠራውና ሰርችም አድርጋችሁ በጉግልን ብታረጉበት ጠይቁ። በአውሮፓ ሆነ የተለያዩ ሀገሮች በዋጋም ደረጃ እጅግ በጣም ውድ ነው፣ ተፈላጊም ነው፣ የተከበረ ሙያ ነውና እንዲሁ ተቀብረን እንደው ባንቀር አቅም ያላችሁ እንደው ምእመናን ካላችሁ ከቤት መስራት ባሻገር ወይ ቤት ሰርታችሁ የጨረሳችሁ ወይ የራሳችሁ ድርጅት ያላችሁ እንደዚህ አይነት ራዕይና ፍላጎት ያላቸው ልጆች ብትሰሩባቸው ከእግዚአብሔር ዋጋ ታገኙበታላችሁ። መንገድ ክፈቱ፣ ግድ የላችሁ። እናንተ ካልከፈታችሁ ሌላ እምነት ውስጥ ያለ ሰው መንገድ አይከፍትም። አንድ ሰው ብቻውን ምንም ማድረግ ስለማይችል ያው መንፈሳዊ ሰው ዓለም ያለው ዓለማውያን ሰዓሊዎች እንደፈለጉ ቱር ይወጣሉ፣ ይጻጻፋሉ፣ አክሰፕት ይደረጋሉ። መንፈሳዊ ግን የለም፣ መድረክ የለም ራሱ። ስለዚህ እነዚህ መድረኮች ብትከፍቱ ጥሩ ነው። የኔ ህልሜ ትልቁ ፍላጎቴ በዓለም አቀፍ ደረጃ ቅዱሳት ስዕላቶችን ይዞ የመዞር በተለይ የእመቤታችንና የልጇን ህልሜ ፍላጎቴ ያ ነበር። ያ አልሆነም። ካሁን በኋላም የሚሆን ካለ አቅም ያለው ኮንታክት አድርጎ ከኔ ጋር ረጅም ጊዜ ወስደን ሊሆን ይችላል፣ አጭር ጊዜ ወስደን የተለያየ ሀገር ይሄ ነገር ማሳካት እንችላለን፣ ማድረግ እንችላለን የሚል ካለ ትውልዱ ላይ ስንት ያንቀላፋ አገራጋቱ ይጨለማል። እግዚአብሔር እኮ እንዲመሰገን ምክንያት ሆነ። አሁን እኮ በዚህ ሰዓት ሰው ከራሱ ጋር ተጣልቶ እግዚአብሔር እንዳይመሰገን እያደረገ ነው፣ ባለማወቅ ማለት ነው። እኔ አሁን ማመስገን በሚገባኝ ሰዓት እያማረርኩ ነው ያለው፣ ምሶቴን እያወራለሁ። በእግዚአብሔር በአምላኬ ደስተኛ ነኝ፣ በእናቴም ደስተኛ ነኝ። በእናቴ በእመቤታችን ማለት ነው ደስተኛ ነኝ። በፍጹም እነሱን አላማር። እኔ እያማረርኩ ያለሁት አሁን በአምላኬ በእናቴ ሳይሆን ሰው ውስጥ ባለ መንፈስ ነው ደስተኛ አይደለሁት። ሰው ውስጥ አልወድም ብሎ እኔን እንዲያልፍልኝ የማይፈልገውን መንፈስ ነው፣ እኔ እንዲሳካልኝ የማይፈልገውን መንፈስ ነው እየወቀስኩት ያለሁትና እባካችሁ ከራሳችሁ ተታረቁና ድል እንንሳው። ማንንም አትመኑ፣ ከእግዚአብሔር የሚሰጣችሁ መንፈስ ብቻ መምና አሸንፉት ነው ብለው ይሄ ነው እንግዲህ። ይሄን በዚህ ሚዲያ እንግዲህ ማሳተፍ የመፈለጋቸው መንፈሳዊያን ሰዎች ላይ ነው ትኩረት ማድረገው። አንዳንዴ ጭምት ይሆናሉ ዓለማዊ ነገሮች ላይ መሳተፍ የማይፈልጉ ዓለማዊ ፊልሞች ላይ እድል የማይሰጣቸው አሉ። የቤተክርስቲያን ልጆች አሉ፣ በኪነ ጥበብ ዘርፍ በቤተክርስቲያን ውስጥ ድራማ በመስራት ልምድ ያላቸው፣ ቲያትር በመስራት ልምድ ያላቸው አሉ። ኪነ ጥበብ ራሱ የተፈጠረችው ከቤተክርስቲያን ነውና ሁላችንም የወጣነው ከቤተክርስቲያን ነው። ስለዚህ ቤተክርስቲያን ውስጥ ደግሞ በጣም ብዙ ታሪክ አለ፣ በጣም ብዙ ታሪክ አለ። የኔና ያንተም ታሪክ አለ፣ የኔና የነሱም ታሪክ አለ። ህይወታችንን ነው እኔ መስራት የምፈልገው። ስለዚህ መንፈሳዊያንን እህት ወንድሞችን መተወን ለሚፈልጉ ለነሱም ማሳተፍ ፈልጋለሁ። ስለዚህ ትወና ላይ እነሱ ትወና ዘርፉ በጣም ሰፊ ስለሆነ አያልቅም። ተከታታይ ፊልም ነው የምሰራው። ተከታታይ ፊልም ብዙ ሰዎችን ይፈልጋል፣ ያልቃል። ሌላ ተከታታይ ሰራ ሰዎች ይፈልጋል፣ አይቆምም። ስለዚህ ይሄንን ነገር መፍጠር ራሱ ቀላል ነገር አይደለም። ግን ይሄንን ነገር ለማድረግ አቅም ይፈልጋል። የእናንተ እገዛ ያስፈልገኛል። የእናንተ ከኔ ጋር መሆን ያስፈልጋል። እኔ አንድም ሰው በነፃ ገንዘብ እንዲሰጠኝ አልፈልግም። አንድ ሰው 20 ዕጣ እገዛለሁ ካለ 20 ሺህ ብር መስጠት ይችላል። አንድ ሰው 10 ዕጣ ካለ 10 ሺህ ብር መስጠት ይችላል። 100 ዕጣ እገዛለሁ እኔ ካለ 100 ዕጣ እሰጠዋለሁ።
አንድም ስዕሉን ለማግኘት ነው፣ ሌላውም እኔን ለማገዝ ሚዲያውንም ለመደገፍ ነው። እዚህ ጋር የሚከሰር ገንዘብ የለም፣ የሚወድቅ ሳንቲም የለም። ግን ልመና አላደርገውም። ስዕሌን በመግዛት ከእናንተ በረከት እንድታገኙ ፈልጋለሁ። እናቴን በኮንፊደንስና በመተማመን ያወራሁት ስለተናገርኩት በእናቴ እኔ አሁንም አላፍርም። በእመቤታችን የማታፍሩ የምትወዷት በእመቤታችን እንደማታፍሩ እንደምትወዷት አምናለሁ። ነገር ግን ይሄን ነገር አሁንም ብታግዙ ከኔ የተሻለ ነገር ታገኛላችሁ። ትንሽ ሰው እንኳን ባገኝ ቀላል ነገር አይደለም። እንደ እግዚአብሔር ፍቃድ እኔ 100 ሰው ደህና ሰው እንኳን ባገኝ በቃ ይስተካከላል። ደህና ሰው ማለት ነው። እንግዲህ ከ60 እስከ 70 ሚሊዮን ያላት የተዋሕዶ ልጅ እኔ 100 ሰው አጣለሁ አላጣም ብዬ ተስፋ አደርጋለሁ። ስዕሎቹን ደግሞ እንደምትወዷቸው እርግጠኛ ነኝ። ስለዚህ በርቱ። ለኔ ብቻ ሳይሆን ለእህት ወንድሞቻችንም አጥረን እንድንቆም እንድንጠናከር አግዛለሁ። ሌላው ደግሞ ምናልባት እንደ ፖድካስት ሀሳብ አለኝ። ታሪክ ያላችሁ ብዙ መከራ ያሳለፋችሁ ሰዎች ካላችሁ ታሪካችሁን ሼር ማድረግ ፈልጋለሁ። ስለዚህ ታሪካችሁን ልታሳልፉበት ለማስተላለፍ ፈልጉ እናንተም ደውሉልኝ። ከኔ ጋር ሆነን ሚዲያ ላይ አቀርባችኋለሁ። ከዛ በተረፈ ምስኪኖች እውነተኛ የእመቤቴ ወዳጆች 5ም 10ም 50ም ሺህ በመስጠት ሳይሰስቱ መርቀኝ ሰጥተውኝም ሳይጠጉ ላረጉልኝ እግዚአብሔር አምላክ ያክብርልኝ። እመቤታችን በሕይወት መዝገባ በቃል ኪዳኗ ታኖርልኝ እላለሁ። ከልቤ አመሰግናለሁ። መታችሁ ታድማችሁ ለቆማችሁ ሁሉ ከልቤ አመሰግናለሁ። ከዛ በተረፈ ጨረታውንም እንግዲህ ሳይሳሱ ሳይዘገዩ ተንገብግበው ናፍቋት ወደዋት እናቴ በረከቴ ብለው 5 ጨረታውን ያሸነፉ እናታችን እግዚአብሔር አምላክ እድሜና ጤና ይስጡት። እመቤታችን ለእርሱም ትቁሙሎት፣ ሐሳቡን ትሙላሎት፣ የነፍስ ዋጋ ያርጉሎት፣ የልቡ መሻት ተሙላሎት እላለሁ። በጣም ነው የማመሰግነው። ከዚህ ባሻገር እንግዲህ እነዚህን ስራዎች እናንተ በትኬት በመግዛት ለሌሎች ላላሟላቸው የስቱዲዮ ማቴሪያል ስራዎች ያሰብኩት ባይሳካም በዚህ ይሟላል ብዬ ተስፋ አደርጋለሁ። እኛ ብዙ ነን። ይሄ ማለት በጣም ትንሽ ተራ ነገር ነው። ስንዋደድ ስንፋቀር ሁሉ ይስተካከላል። መግዛት ለምትፈልጉት ባስቀመጥኳችሁ አድራሻዎች እነሱን ተጠቀሙና መግዛት ትችላላችሁ። በስተመጨረሻ እንግዲህ ለመነሻዬም ለመድረሻዬም ምክንያት ሆነኝ አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ውበትና እውቀት ብርታትና ጸጋ ሆነኝ፣ ግርማ ሆነኝ፣ ላልተለየችኝ ላለችኝ ሀብቴ ለሆነች ለእናታችን ለቅድስት ድንግል ወላዲተ አምላክ ምስጋና ይድረስልኝ። በሰዎች ዘንድ እንግዲህ በሕይወቴ ማረሰው ማልቶ የማይቶኝ ፊቱን የማይዘርብኝ ተክለ ማርያም ወይ ተሾመ አዳነ ከልቤ አመሰግናለሁ። ወንድሜ እናቴ ልጅ ሚሊዮን ጀማል በጣም መልካም ሰው ነው። እግዚአብሔር ያክብርልኝ ስለምታደርግልኝ መልካም ነገሮች ሁሉ ለኔ ብቻ ሳይሆን ለተዋሕዶ ልጆች ስለቆምክ እግዚአብሔር ያክብር። እድሜና ጤና ከነ ቤተሰቦች ይስጥልኝ። ቴዎድሮስ ክሩም ጋዜጠኛ በተለያየ ምክንያት እስከ ዛሬ ድረስ ላልተወኝ ዛሬ 6 ዓመት ተዋውቀን ዛሬ ድረስ ላልተወኝ በድካሜ በጭንቀቴ ሰዓት ማካፈለው እሱንም እግዚአብሔር አምላክ ከነ ቤተሰቦቹ ያክብርልኝ። ሐዋስ ዘማሪውንም እግዚአብሔር ያክብርልኝ። ስላከበርከኝ አመሰግናለሁ። ትዕግስት ግርማንም አመሰግናለሁ። እግዚአብሔር ያክብርልኝ። የወዳ ቢሲና ባለቤት አቶ ትዛዙ ያን አዳራሹን በነጻ ስላበረከቱልኝ እግዚአብሔር ያክብርልኝ። እመቤቴ ያክብርልኝ። እንግዲህ በሰው ዘንድ የረሳሁት ካለ እግዚአብሔር ያስብልኝ። ቤተሰቦቼን እግዚአብሔር ይጠብቅልኝ። በቲክቶክ ላይ ስለኔ የምትቆጩ መከፋቴን አይታችሁ ምነው ከፋኝ ወንድም ለምትሉኝ የት ወንድሞቼ ይሄ ነው የኔ ጉዳይ። እንግዲህ አሁን ያለሁበት እግዚአብሔር ቢፈቅድና ቢረዳኝ የኔን መከፋት ለናንተም ለኔም ባያሳየኝ ደስ ይለኛል። በጣም ነው ከልቤ የምወዳችሁ የማመሰግናችሁ የሀገሬ ልጆች፣ በሀገር ውስጥም በውጭ ላላችሁ ኤርትራውያን ሳትቀሩ እግዚአብሔር ባላችሁበት ይጠብቀን፣ ሀገራችንንም ሰላም ያርግልን። በጣም ነው አመሰግነው። አሁንም ሄዞፕ ሚዲያን ሰብስክራይብ አድርጉ፣ ለሰዎች ሼር ማድረግ አዳርሱልኝ። ሀሳብ ጥያቄ ካላችሁ በኮሜንት ላይ አስቀምጡልኝ። ስልክ ቁጥሬን አስቀምጬላችኋለሁ፣ ደውሉልኝ። ሰላማችሁ ይብዛ፣ እግዚአብሔር ያክብርልኝ። በጎደለው በነጠበው እግዚአብሔር አምላክ በማይሻር ቃሉ ሙሉ አድርጎኝ ብሎ የእመቤታችን ፍቅርና ጣዕሟ ይብዛልን። ሰላማችሁ ይብዛ። አመሰግናለሁ።